እንግዲህ ውዱ ባለቤቴ አንድ ነገር ይዤ ልመጥቻለሁ። ሌላው ነው ዛሬ ከሌላችንም ጋር ከሱም ጋር ደስ የሚልና ጥሩ ቆይታ እንዲኖረን ማድረግ እፈልጋለሁ ካሁን በኋላ እና ምንድነው ሐሳቤ ከዚህ ሀገር ወጣ ብለን መዝናናት ያስፈልገናል። በደንብ ሪላክስ ማድረግ አለብን አይደለ? አሁን የኔና እሱ ሰላም ስለተመለሰ የኔና እሱ አንድነትና የመጀመሪያ ፍቅራችን እንዴት ነው ማለት እነዚህ ሐሳቦች በጣም የሚገርሙና በጣም ምርጥ ሐሳቦች ናቸው። እንግዲህ ሁልጊዜ እንደምንለው ምንድነው ሄርሜላ እያንዳንዱ የምትከተላቸውን ስቴፖች ሩታ እየተከተለች እየቀደመቻት ነው ያለችው። ከዚህ በፊት እንደተሸወደችው ሳይሆን አሁን ከሄርሜላ በአንድ እርምጃ በበለጠ መልኩ እየሄደች ነው ያለችው። እንግዲህ ሩታ ይሄ አሪፍ ነገር ነው። ከዚህ በፊት ሄርሜላ ውጪ ይዤ ካልወጣው ምናምን በሚል ብዙ ነገሮች አድርጋ ከዛ ኩሪፍቱ ላይ የተፈጠሩትን ነገሮች ታውቃላችሁ። ሐሳቧን ቀይራ የውጭ ነገር እንደማያዋጣ ስታቅ ፕሮሰሱም አልሆን ስላላቸው ያንን ነገር ትታ ወደ ኋላ ተመልሳ ኩሪፍቱ አድርጋው። ያው ኩሪፍቱም ቢሆን በጣም ብዙ ነገሮች መጥፎ ነገሮች ለሩታ የማይሆኑና ደባሪ ነገሮች እንደ ባለትዳር ሊፈጸሙ የማይገባቸው ነገሮች ተፈጽሟል ታውቃላችሁ። ስለዚህ ሩታ ዛሬ እያደረገች ያለችው ነገሮች እንግዲህ አብርሃም ይወዷል ይፈልጓል ያላችሁ ጉዳዮች አሉ። ምንድነው እንደዚህ አይነት ነገሮች ናቸው። እነ ሄርሜላ በደካማ ጎኑ እየገቡ ነበር ይሄ ብዙ ነገር ሲያደርጉ የነበረው። ስለዚህ ይህን ነገር ባለቤቱ እንደሚስትነት እንደሚስት አብርሃም ምን ያስፈልገዋል ብላ ስለዚህ ይሄ ነው እንደሚያስደስተው ለካ ይሄንን ባለማድረግ ነው እስከዛሬ የሚለውን ነገሮች ብዙ ነገር አጠንጥና እንግዲህ ይሄንን ነገር ልታደርጉ ወስናለች። ይሄ በጣም አሪፍ ነገር ነው። ዘና ብላችሁ ከልጃችሁ ጋር ከራሳችሁ ጋር እንግዲህ ጊዜ ወስዳችሁ ብዙ ማሰቢያ ጊዜና መታረቂያም የበለጠ ወደ መስማማትና ወደ ፍቅር የምትመሩበት ነገር ነው የሚሆንባችሁ እና በጣም ምርጥ ነገር ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ እኛ በጣም ደህና ነን። ሁልጊዜ እንደምንለው ሰላማችሁ ብዝት ይበል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይሄን ቪዲዮ እስከ መጨረሻው ተከታተሉት። ይመቻችሁ። ከዚህ ሀገር ወጣ ብለን እንድንዝናና ጥያቄ ላቀርብለት ነው። ሲቀጥል ደግሞ እኔ እንዳንዳንድ ሰዎች እንዲህ ሀገር ውስጥ አይደለም የኛ ማዝናናት ያለብን አለ አይደለ? ወጣ ብለን ነው። ሲጀመር እሱ እዚህ ሀገር እንደዚህ አይነት ቦታ አይደለም የሚገባው ታውቃላችሁ። እንግዲህ አንዳንድ የቅኔ ወሬዎችም ተጀምሯል። ቤተሰቦቼ ሩታ ያው ከዚህ በፊት እነ ሄርሜላ እኛ አንተን ልናስታመም ስንመጣ ሙቅና ሙዝና ምንድነው ጁስ ይዘን አይደለም ምናምን ሲሉ ነበረ። ሩታ ደግሞ የነሱን ተቃራኒ እኔ አብረሽን ማዝናን ነው ለአብረሽ አላንስም ውጭ ሀገር ይዤ ነው እንግዲህ በሸነና ማስብለው እያለች ነው። ይሄ ነገር እነሱ ይውላችሁ እያንዳንዱ የምታደርጉት የምትናገሩት ነገር አንድ ባንድ ወደ እናንተ ይዞራል ብዬ ስናገር ነበር እነ ሄርሜላ ይህን ነገር ሲያደርጉ ማለት ነው። ይሄው እንግዲህ ዛሬ ደርሶ ደግሞ ሩታ በእነሱ ላይ ሙድ የምትይዝበት ጊዜ ደረሰ ማለት ነው። ከዛ በተረፈ ደግሞ ምንድነው ሩታ አሁን ብዙ የተማረችው ነገር አለ ብያችኋለሁ። አዎ በእልህና ይሄ በማይሆኑ ነገሮች አጉል በሆኑ መንገድ መሄድ እንደማያዋጣ ገብቷታል። ያንን ነገር አርማ እንግዲህ ራሷን ስታጤንና ይሄ ምንድነው ድክመቴ እነ ሄርሜላ በልጠው ሳይኮሎጂካሊ እኔ ሊያሸንፉት ሲሞክሩ የነበረበት ምክንያትና ያ ነገር ምንድነው የሚለውን ነገር በደንብ አይታ እንግዲህ አጤና ነው የመጣችው። ስለዚህ አብርሃም የሚፈልገውን ነገር በስነ ስርዓት ታውቃለች ማለት ነው። ከዚህ በፊት የምትመራበትን እልህና እንትኖችን ትታ ከብዙ ነገር የመጣ ነው ይሄ ነገር ባይዘው በጣም ብዙ ትዕግስትና ብዙ ነገር ይጠይቃል እንደዚህ አይነት ሂደት ውስጥ ለመድረስ ማለት ነው። ስለዚህ ሩታ ከብዙ ነገሮች ተመራለች ብዬ አስባለሁ። ማመን የሌለበትን ሰው ያምናል እና ከዚህ እንደዚህ አይነት ለሆነ ሰው ደግሞ አይደለም መዝናናት አይደለም ሌላ ነገር ብዙ ነገር የሚገባው አይነት ወንድ ነው። አዎ አብርሃምን በነገራችን ላይ ቤተሰቦች እዚህ ድረስም ያመጣው እንደዚህ ገደል ሊከተው የቻለው ከሚስቱና ከልጁ በዚህ ደረጃ ሊያራርቀውና በቤተሰቡ ደረጃ እንኳን ውርደትን እንዲከናነብ ያደረገው ነገር ምንድነው? አንዱ እምነት ነው። ሰዎችን ሲያምን እና ሰዎችን ላለማስቀየም የሚያደርገው የአብርሃም ችግር እሱ ነው እና ሰዎችን በጣም በቀላሉ በማመኑ ሰዎች በቃላቶች ሊሸነግሉት የሚችሉት አይነት ሰው ስለሆነ በነገሮች በጣም ነው በቃ ወደ ፈለጉበት መንገድ ሊመሩት ይችላሉ። ለና አብርሃም ለና አቤል ያለው እምነት ለሄርሜላ ያለው እምነት አይታችኋል። ፍለፊቱ አይኑ እያየ የፍቅር ጥያቄ እያቀረበችለት እንኳን ከሷ ሊርቅ አልቻለም። ምክንያቱም ትጎዳኛለች ወይ ደግሞ ምንም ታረግብኛለች ብሎ ስለማያስብ። ነገር ግን እነሱ በጀርባ ከሚስቱ ሊያርቁት ምን አይነት ውጥን ለአንተ እናስብልሃለን፣ አንተ ትካዜ አይገባህም፣ ደስታህን እንሰጣሃለን በሚል ብቻ ወደ አጉል ቦታ እውነተኛ ደስታን ወደማያገኝበት ቦታ ሲወስዱት እንደነበር ታውቃላችሁ። ይሄ ከምን የመነጨ ነው? እንግዲህ እነሱን በቀላሉ አምኗቸዋል ወይ ደግሞ እነሱ የእሱን እምነት አግኝተዋል ማለት ነው። መጣልኝ የኔ ፍቅር የኔ ቀብራራ አለኝ አምሮ ባህል እውነት እንግዲህ ታዲያ ከትላንትና ዛሬ ለውጥ የለም ቤተሰቦቼ። ይሄ ነው ምላችሁ። በቃ የምትይዙበትና የምትንከባከቡበት መንገድ አብርሃም የሚፈልገው መንገድ አለ፣ የሆነ መንገድ አለ። እንግዲህ ትላንትና
ልጁን ተይና አንቺ መሄድ ትችላለች ሲል የነበረ ልጅ ብቻቸውን በመሆናቸው ትላንትና አብሮ ያሳለፉትና የቆዩበት ሰዓቶች በጣም ብዙ ለውጦችን አምጥቷል። በጣም ብዙ ነገሮችን ግባብተው እንግዲህ እዚህ እንዲደርሱ አድርጓቸዋል። ምክንያቱም አብርሃም በሩታ ጋሚ እየተማረከና በቃ ወደ እሷ እየተሳበ ያለበትን ሁኔታ ነው የሚያሳየው። እኔ እናንተ ነገር ካሁን በኋላ ሰላም መሆን ያለበት አይደለ አይደለ? ከልብሽ ከሆነ ከልቤ ነው ነ ስለዚህ እናንተ ታርቀናል ማለት ነው አይደል? የኔ ፍቅር በጣም አሪፍ ነገሮች ናቸው። ይሄውላችሁ በቃ ይሄ ፍሎ በጣም ጥሩ ነው። በጣም ኢነርጂ ያለው በቃ ደስ የሚልና ሀሴት የሚሰጥ ዜና ነው ይሄ ዛሬው እውነት። ነገር ግን አሁን አንድ ማሰብና ማወቅ ያለባችሁ ነገር አሁንም ቢሆን ገና ከሄርሜላ ጋር ያለው ጉዳይ አልተፈታም። እስካሁን ድረስ እነሱ ከህይወት ይውጡ የሚባለው ነገር አብርሃም ጋር ሲደርስ ሄርሜላ ባለችበት ቆሞ የመወሰን ችሎታው እንደ ድሮ ካልሆነና አሁን ራሱን ችሎ ቆሞ ምንም ውሳኔ የነ ሄርሜላና የአቤል ግፊት ሳይኖርበት መወሰን ከቻለ በቃ ያኔ ሁሉ ነገር ሰላም ይሆናል። ምክንያቱም አብርሃምን ከዛ በኋላ ማንም የሚረብሸው ነገር አይኖርም። ባይዘው አንዴ እንደዚህ አይነት ቁርጠኝነት ያለው ውሳኔ መወሰን ከቻለ በጣም በጣም አሪፍ ለውጦች እንደሚኖሩ እርግጠኛ ነኝ ቤተሰቦቼ። ከዛ በተረፈ ግን አሁንም ገና የሚቀረው ነገር የሄርሜላ ጉዳይና የአቤል ጉዳይ ከህይወቱ እንዲወጡ የማስጠንቀቁ ጉዳይ በጣም ትልቅ ነገርና ብዙ ገና ሌላ ነገር ሊያበጣ ይችላል ብዬ የምፈራው ነገር ነው። ልክበት ቀን እውነት ደስ ባለ ቀን አንተ ብቻ በዚህ ቀን እንሂድ እዚህ ሀገር እንሂድ በለኝ። ከዛ ይሄንን ነገር እንቁረጥ ምናምን በለኝ። አሰብሽበት ነው ግን እንዴ? ቆይ አሁን እኔ እናንተ እንድንዝናና ለማድረግ ማሰብ ያስፈልጋል። ለዛውም ላንተ ከኢትዮጵያ ስትወጪ ብዙ ወጪ ይኖረዋል። ታዲያ ብዙ ነገሮች ይኖራል። እነዛ ነገሮች ማሰብ ይጠበቅብሻል። ገባሽ? ዱባይ ሄደን ራሱ በትንሽ ያወጣ ነው አይተሻል። ስለዚህ አንተ ዱባይ ደግሞ ውጪ ደግሞ የሆነ ሀገር ስትሄጂ መቼም እዚህ ጋር እንግዲህ ቤተሰቦች ይኸውላችሁ አሁን በወጪ ምናምን ጉዳይ ምንም አይነት ሀሳብ ውስጥ እንዳገባ አንድ ነገር ልንገራችሁ። ሄርሜላ የማታገኘውን ሰው አብርሃምን ገና ለገና ወደፊት እኮ ነው የማይታወቅ ህይወት ማለት ነው የኔ ያደርገዋለሁ በሚል ስንት ብር ኩሪስቱ እንዳወጣች ታውቃላችሁ። ያን ሁሉ ስፖንሰር አድርጋ ጀላን ቀጠሌዎቿን ስፖንሰር አድርጋቸው ለእሷ ብዙ ትርክትን የሚያቀርቡ የእሷ ተሟጋችና ተከራካሪ የሆኑትን አቤልና ብሩክን ስፖንሰር አድርጋ በ100 ሺዎች አውጥታ እሱን ስፖንሰር አድርጋ እንግዲህ ምን ያህል እንዳወጣች አይታችኋል። ያን ሁሉ ካወጣች እንግዲህ ሚስቱ ባሏን ለማዝናናት የጋራ ሀብታቸውን ንብረታቸውን ራሳቸው ለመዝናናትና ለመደሰት ህይወታቸውን ለማደስ ትዳራቸውን ዳግም ለማደስ የሚያደርጉት ነገር ምንም ይቆጫል ብዬ አላስብም። ምክንያቱም ሩታ ሄርሜላ ማውጥታለች ልላችሁ ፈልጌ ነው። ሰው በዚህ ደረጃ እንደዚህ እንትን የሚሉበት ምናምን የውጭ ጉዳይ ይሆናል ብዬ አላስብም። አብርሃም እንደው አለመሄድ ምናምን ወይ ሰበብ ምናምን ፈልገ ካልሆነ በስተቀር ይሄ ነገር ሩታ ብታወጣም ምንም ብትልም ሄርሜላም ስላደረገችው ከዛ አንጻር ኖርማል ነው ልላችሁ ነው። አጠገቤ እንድደርስ አልፈልግም። ሲቀጥል ሲምህን የሚቀየርኩትኝ እንድደርስ ስለማልፈልግ ነው። እሷ ብቻ ሳትሆን ሌሎቻቸው ማንም አጠገብ እንዲደርስ አልፈልግም። እሺ በቃ የማይመጥን ሰው ጋር አጥቷል። እሺ በቃ ያንተን ክብር ማስጠበቅ አለብን። ዝም ብሎ ከማይሆን ሰው ጋር እያልክ ራስን አታስንቅ፣ ራስን አታስድብ ከማይመጥን ሰው ጋር። ሩታ እኛ ለአብርሃም ደጋግመን ስንነግረው የነበረውን ነገር እየነገረችልን ነው ዛሬ ያለችው ቤተሰቦቼ። አዎ አንድ ሰው ካገባ በኋላ ለትዳሩ ያለው ሰው ራሱ ነው። ለትዳሩ ሊኖር የሚገባውም ሰው ራሱ ነው። ከዛ ውጪ ሌላ ሰው ማንም አይገባው ማንም አያገባውም ስንል ነበረ ታውቃላችሁ። ይሄ በቃ ትክክለኛ ነው። አሁን ሩታ እንግዲህ የአብርሃምን ሲም አውጥታ ከቀየረችው በዚህ ደረጃ ሁለቱን የሚያስቸግራቸው በእነሱ ህይወት እየገባ የሚፈተፍት ምንም አይነት ታሪክ አካል አይኖርም። ሄርሜላ በዚህም በዛም ብላ በእርግጥ የአብርሃምን ስልክ ለማግኘት ትሞክራለች። ከዛ በተረፈ እሷ በምደውልበት ሰዓት የሚሰጣትን መልስ ነው እንግዲህ የምንጠብቀው ከዚህ በኋላ ማለት ነው። ከዛ ውጭ ግን አብርሃም ህይወት ውስጥ የሚፈተፍት ሰው ከሌለ እነዚህ ልጆች ሰላም የሚናጋበት ምንም ምክንያት አይኖርም። ደስታቸውን ፌሽታቸውን ከልጃቸው ጋር እንግዲህ እራሳቸው የነበራቸው ጸብ እንግዲህ እግርም ይጋጫል ብላለች ሩታ ከዚህ በፊት እንደተጣሉት ራሳቸው እርቃቸውን በቃ ወደ ራሳቸው በሩታ ብልሃት ተመልሰዋል። ስለዚህ በዚህ ነው አሁን መቀጠል ያለባቸው። እንቀጣጠለ ነገር ግን ይሸተኛል እንዴ ጭስስ እምቢል ምናምን ነገር ብዙ ጊዜ እኛን ሰላምና የኛን ፍቅር የማይወዱ ሰዎች አሉ። በተለይ የሆነች ሴት ሰው የሰው ትዳር ሲመለስ ደስ ይለዋል እንጂ እንዴት ይናደዳል፣ እንዴት እንጨረጨራል። በቴክስት ተወኝ እሰደባለሁ ምንም በቃ አንዳንዴ ንቆ መተው ጥሩ ነው። እየተቾ ነው እንጂ የሆነች ልጅ
የሆነች ልጅ በቃ እንዲህ ከጉሮሮዋ ላይ ንጥቅ አድርጌ ልትጦር ስትነጥቄባታለሁ መሰለኝ። ሄርሜላ እንዶ ቴክስት ምናምን አንቺ መናገረው እኮ ሩታ በጣም የተለመደ ነገር ነው ታውቃላችሁ ቤተሰቦቼ። ይሄ ከዚህ በፊት አብርሃም ሩታን ሄዶ በጣም በተደጋጋሚ የሚያገኛት ጊዜ የምታስታውሱ ከሆነ በተደጋጋሚ በጣም ብዙ ጊዜ እሷን አይደለም ቤተሰቦቿን ምናምን ስትሰድብ ስታዋርድ ነበር ሄርሜላ። ይሄ የተለመደ ነገር ነው። እንደዚህ እንዳልኳችሁ ኩርስቱ ድረስ ወስዳ እያዝናናች ገና ለገና አገኘዋለሁ ብላ በመቶ ሺዎች ያወጣች ልጅ ዛሬ አብርሃም ከሩታ ጋር እንደዚህ ሲሆን አይታ ዝም ካለች ራሱ እውነት እንደውም ጥሩነት እያደረባት ነው ወይ እየፈራች ነው ሄርሜላ ብለን እናነሳለን እንጂ ሄርሜላ በተፈጥሯ እንግዲህ የምትሰማው ታሪክ የለም። ለገችውን ነገር ከማድረግ ወደ ኋላ አትልም። እንዳያችኋት ነው። ማንን ነው ልታስደበድብ ሄዳለች አይደል? ወንድሞቿን እኮ ከዚህ በፊት ገና ለገና እነሱ ሊመቱ ይመጡ ብላ እኮ በነጋታው እኮ ቦዲጋርድ ምናምን ሰብስባ እኮ ቀጠራ አድርጋ የሄደች ሰው ነች። ስለዚህ ሩታ አሁንም ቢሆን ከዚህ በፊትም ብለናል መጠንቀቅ አለብሽ። በቴክስት የተጀመሩ ታሪኮች ናቸው በጣም ብዙ ነገር ውስጥ የሚገቡ። አይ ዝም ምትይ ከሆነ ከዚህ በፊት እንደሰራሹ ስህተት አብርሃም ጋር ዝም ብለሽ የሰራሹ ስህተት አሁን እያረምሹ ያለሽውን ስህተት እንዳትደግሚው መክሰስ ካለብሽ ለህግ ማሳየት ካለብሽ ለደህንነትሽ የሚያሰጋ አይነት ነገሮች ዛቻዎች ካሉበት አሁንም ቢሆን ወደ ህግ መሄድ ካለብሽ ወደ ህግ ሂጂ። የሆነ ነገር አግኝተሻል መሰለኝ ፍንድቅድቅ ብለሻል። እንደኔ አንተን አግኝቼ ድሮ ላልፈነድቅ ነው አንተን የመሰለ ፍቅር ያረባችሁ እና ምን ነው ኧረ ሩታ ግን በቃ ሳይኳ ምናምን በጣም እየከበደኝ ነው ያለው። ቤተሰቦች አይታችኋል። በቃ አብርሽን የሌለ ነው እያሽሞነመነችው እያሽኮረመመችውም ያለችውና በጣም የተመቸኝ ነገር ነው። ከምንም በላይ በቃ በዚህ መንገድ መምጣቷ እንዲህ ተቀይራ አይቷችኋታል። በቃ ፐርሰናሊቷ ከዚህ በፊት የነበራትን ማንነት ምናምን ስታዩት ጭራሽ ሩታ አይደለችም። ዛሬ ያለችው ልጅ ሌላ ሰው ነች እንጂ ሩታ ነች ብሎ ለማሰብ ራሱ ይከብዳል። ሄርሜላም ወዳ አይደለም የደነገጠችው። ባይዞ ይሄ ባለፈው ከመደንገጥም በላይ ፌንትም አለማስበላቱ ሄርሜላ ሆና ነው እንጂ እንደዚህ ደረጃ እንደዚህ እኔ ደግሞ አንድ ቀን ሁለት ቀን በቃ የዛን ሰዓት ስለተፈጠረ ነው ብቻ ብዬ አስብ ነበር። ከዛ በኋላ ግን እንደዚህ ቀጥላ ምናምን ጸንታ ትቆያለች። ልውሃ እንደዚህ ለቋት ምናምን ወዲያው እንዲህ ትቀየራለች ብዬ ምንም ነገር ሀሳቤም አልነበረ። በጣም የሚገርም ለውጥ ነው በቃ የእሷ ለውጥ። አስብሃለው እወድሃለው ልቤ ላንተ ሁሌ ቦታ አለው። ድምጽሽ ያምራል። አስብሃለሁ እወድሃለሁ አራስ ቤት ላይ ድምጽሽን እያስሞረድሽ ነበር። እንትን እየተማርኩኝ ነበር ቮካል። እንግዲህ ቤተሰቦቼ ድምጹንም ሰተናል። ሙዚቃውም ዛሬ አሸወይና ነው እንግዲህ ፍቅር ደርቷል። በዚያ ያዝልቅላችሁ፣ በዚያ ያቆየላችሁ፣ የመልካም የበጎ ያደርግላችሁ፣ ምቀኛ ሸረኛን ከህይወታችሁ ያስወጣላችሁ። እንዲሁ እንደቀጠላችሁ እንደፈነደቃችሁ እንዲሁ እንደተስማማችሁ ልጃችሁን የምታሳድጉበት ሌላም ልጅ ጨምራችሁ ደራርባችሁ እንግዲህ ለእናንተ መገናኛና ዳግም የሽምግልና ውጤት የሆነው ልክ እንደ ቤቢ አሁንም ደግሞ ሌላ ልጅ ወልዳችሁ ብትጣሉ ምን ብትሉም እርስ በርሳችሁ ችግራችሁን የምትፈቱበት ገመድና የእናንተ የሁለታችሁ መተሳሰሪያ ይሁኑላችሁ። በጣም ደስ የሚል ነገር ነው። በቃ መስማማታቸው እንደዚህ መሄዳቸው እንደዚህ መሆናቸው ቤተሰቦቼ አብዛኛውን ጊዜ እናንተም ስትፈልጉት እኛም ስንጎተጉት የነበረው ነገር ነው። ታውቃላችሁ ነገ ከነገ ወዲያ እንግዲህ በጣም ብዙ ነገሮች አሁንም በዙሪያችሁ እያንዣቡ ያሉ ነገሮች፣ ያልጸዱ ነገሮች አሉ። በጣም ብዙ መጥፎ ነገሮች አሉ። አሁንም ቢሆን መጥራት ያለባቸውና መቀየር ያለባቸው በሁለቱ መሀል ተማምነውና ሙሉ ለሙሉ መቋጨት የሚገባቸው ብዙ ነገሮች እንዳሉ እኛም እናምናለን። እናንተ የምታውቁት ነው የኔ ውድ ቤተሰቦች። ነገ ከነገ ወዲያ ሁሉም በጊዜው በሂደት ነውና ለሁሉም ጊዜ ያለው ታግሰን ካየን ብዙ ነገሮች ይቀየራሉ። መጥፎም ነገር የመጣው እንዳመጣጡ ይመለሳል ብዬ ተስፋ አደርጋለሁ። ሁልጊዜም እንግዲህ እንደምንለው ሰላማችሁ ይብዛልኝ ቤተሰቦቼ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ መልካም ምሽት ይሁንላችሁ የኔ ውድ ቤተሰቦች። ይመቻችሁ።